ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ የሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የ36ኛውን የአፍሪካ ዋንጫ የማጣሪያ ጨዋታ እንዲያስተናግድ የካፍ ጊዜ ፍቃድ ያገኘውን የባህር ዳር ስቴዲየም የተመለከቱ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። መንግስት በስፖርቱ ዘርፍ ትኩረት ሰጥቶ እየሰራባቸው ካሉ ጉዳዮች መካከል የስፖርት መሰረተ ልማቶችን ማስፋፋት፣ የስፖርት ማዘውተሪያ ስፍራዎች በአዲስ አበባ ጨምሮ በተለያዩ የሀገሪቷ ክፍሎች በስፋት እየተገነቡ ይገኛሉ። እነዚህ ስቴዲየሞችና መሰረተ ልማቶች ዓለም አቀፍ ደረጃን ያሟሉ፣ ደረጃቸውን የጠበቁ እንዲሆኑም ጎን ለጎን በዛው ልክ እየተሰራ ይገኛል። የስቴዲየሞቹን መሰረተ ልማት ከማስፋፋት ወይም ስፖርት ማዘውተሪያ ስፍራዎችን ከማስፋፋት ባለፈ ስቴዲየሞቹ ጥራታቸውን ጠብቀው እንዲገነቡ የስፖርት ማዘውተሪያ ስፍራዎች በተለያዩ ስፖርቶች ያሉ የስፖርት መሰረተ ልማቶች ደረጃቸውን የጠበቁ እንዲሆኑ፣ ጥራታቸውን የጠበቁ እንዲሆኑ መንግስት በትኩረት እየሰራ ይገኛል። ከዚህ በፊት በነበሩ የኢዜአ ስፖርት ፕሮግራሞች ላይ መንግስት እያደረጋቸው ያሉ ጥረቶችን በስፋት ስናነሳ ነበር። ከስፖርት መሰረተ ልማት ማስፋፊያ ጋር በተገናኘ በተለይም ስቴዲየሞችን የካፍ እና የፊፋ ዓለም አቀፍ መመዘኛን ያሟሉ እንዲሆኑ የተለያዩ ጥረቶችን እያደረገ እንደሚገኝ ይታወቃል። አዲስ አበባ ስቴዲየም፣ የባህር ዳር ስቴዲየም፣ የሐዋሳ ዓለም አቀፍ ስቴዲየም፣ ሌሎችም ስቴዲየሞች ድሬዳዋን ጨምሮ ዓለም አቀፍ ደረጃቸውን አሟልተው የኢትዮጵያ ብሔራዊ ቡድን በሜዳው ጨዋታው እንዲያደርግ የተለያዩ ሰፋፊ ጥረቶች በመንግስት በኩል ሲደረጉ ቆይተዋል። ከነዚህ ጥረቶች መካከል የሚጠቀሰው የባህር ዳር ስቴዲየም የካፍ መመዘኛ መስፈርቶችን እንዲያሟላ በመንግስት በኩል ሲከናወኑ የነበሩ ስራዎች ናቸው። ካፍ የአፍሪካ እግር ኳስ ኮንፌዴሬሽን ባህር ዳር ስቴዲየም ውድድር እንዲያስተናግድ ያስቀመጣቸው ቅድመ ሁኔታዎች ወይም ደግሞ የስቴዲየም መመዘኛ መስፈርቶች ነበሩ። እነዛን እንዲያሟላ ባቀረበው ጥያቄ መሰረት መንግስት ለዛ ትኩረት በመስጠት ከፍተኛ መዋለ ንዋይ በማፍሰስ ስቴዲየሙ ደረጃውን እንዲያሟላ ጥረት እያደረገ ይገኛል ማለት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተደጋጋሚ ጊዜ የባህር ዳር ስቴዲየምን አጠቃላይ የግንባታ ሂደት እየተከታተሉ ግምገማ እያደረጉ አቅጣጫ ሲሰጡ ቆይተዋል። ጠቅላይ ሚኒስትሩም እንግዲህ በተወሰኑ አጋጣሚዎች ሄደው የባህር ዳር ስቴዲየም ያለበትን ደረጃ ተመልክተዋል። የቅርብ ክትትሉ በምክትል ጠቅላይ ሚኒስትሩ ደረጃ በጣም የተጠናከረ የሚባል ነው። ይህም የስቴዲየሙ ግንባታ ደረጃውን ያሟላ እንዲሆን የሚያስፈልጉ ስራዎች ይበልጥ እንዲፋጠኑ አድርጓል። የእነዚህ ስራዎች ውጤት ፍሬ ያፈራበት፣ በአንጻራዊነት ፍሬ ያፈራበት ሊባል የሚችል መረጃ ከትላንት በስቲያ ተሰምቷል። ከኢትዮጵያ እግር ኳስ ፌዴሬሽን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ባደረገው መረጃ መሰረት የባህር ዳር ስቴዲየም ለ36ኛው የአፍሪካ ዋንጫ የማጣሪያ ጨዋታ ጊዜ ፈቃድ ማግኘቱን ይፋ አድርጓል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በቅርቡ ባህር ዳር ስቴዲየም ያደረገውን ፍተሻና ግምገማ ተከትሎ ብሔራዊ ቡድኑ በመስከረም ወር 2019 ዓ.ም በሜዳ ለሚያደርገው ጨዋታ የሚያገለግል ካታጎሪ ስሪ ፍቃድ መስጠቱን ለፌዴሬሽኑ ደብዳቤ በላከው ደብዳቤ ማሳወቁን ይፋ አድርጓል። የጊዜያዊ ፍቃድ የኢትዮጵያ ብሔራዊ ቡድን የሚጠብቀውን የ2018 የአፍሪካ ዋንጫ ማጣሪያ በሀገሩ እንዲያደርግ የሚያስችለው ነው። ካፍ በስቴዲየሙ የተመዘገቡ መሻሻሎችን ያደነቀ ሲሆን በላከው ደብዳቤ አሁንም ትኩረት የሚያስፈልጋቸው ጉዳዮች እንዳሉ አንስቷል። የተቆጣጣሪ ቡድኑ ጉኝቶችና የሚቀሩ ማስተካከያ እርምጃዎችን የያዘ ሙሉ ቴክኒካዊ ሪፖርት በቅርቡ ለፌዴሬሽኑ እንደሚላክ ይፋ አድርጓል። የአፍሪካ እግር ኳስ ኮንፌዴሬሽን ጨዋታው በሚደረግበት ቀን የስቴዲየሙ ዝግጁነት፣ የደንቦች አተገባበር ለመከታተል የስቴዲየም ተቆጣጣሪ ቡድን ሊመድብ እንደሚችል ካፍ ለፌዴሬሽኑ በላከው ደብዳቤ አስታውቋል ማለት ነው። ካፍ አያይዞም ለኢትዮጵያ መንግስት፣ ለኢትዮጵያ እግር ኳስ ፌዴሬሽንና ለስቴዲየሙ አስተዳደርና ለሚመለከታቸው አካላት በሂደቱ ትብብር ላደረጉ በሙሉ ምስጋናውን አቅርቧል። ይህን ተከትሎ እንግዲህ የኢትዮጵያ ብሔራዊ ቡድን ከረጅም ጊዜያት በኋላ የጨዋታውን በሜዳው ያደርጋል ማለት ነው። ይሄ በጣም መልካም የሚባል ዜና ነው። ይህም በተመለከተ ነው እንግዲህ የዛሬው ፕሮግራማችን ትኩረቱን የሚያደርገው ምንድን ነው? ይህን የካፍ ጊዜ ውሳኔ ባህር ዳር ስቴዲየም ለብሔራዊ ቡድን ይዞ ከመጣው ነገር በቀጣይ
ምን ይዞ ሊመጣ ይችላል? ቀጣይ ቤት ስራዎች የተባሉትስ ምንድናቸው? በሌሎችም ስቴዲየሞች ላይ የካፍና ፊፋ መመዘኛ ለማሟላት የሚከናወኑ ስራዎች እንዴት መቀጠል አለባቸው የሚለውን ነገር በተወሰነ ደረጃ እንመለከታለን ማለት ነው። ይሄ እንግዲህ የካፍ ውሳኔ ወዲያው ይዞ የመጣው ነገር የኢትዮጵያ ብሔራዊ ቡድን ከረጅም ጊዜ በኋላ በሜዳው ጨዋታውን እንዲያደርግ ማድረጉ ነው። በተለያየ ምክንያት የካፍ መመዘኛን ባለማሟላቱ የኢትዮጵያ ብሔራዊ ቡድን ጨዋታዎቹን ከሜዳው ውጪ ነበር የሚያደርገው። ይህ በትልቁ ያሳጣው ነገር የህዝቡን የስፖርት አፍቃሪያኑን ድጋፍ ነው። የደጋፊውን ብልጫ ወይም ደግሞ ሆም አድቫንቴጅ ለረጅም ጊዜያት አሳጥቶት ቆይቷል። ይሄ መመለሱ በጣም ትልቅ የሚባለው በጊዜ ውሳኔ ቢሆንም በጣም ለስነ ልቦና ለብሔራዊ ቡድኑ ስነ ልቦና ለደጋፊው መልካም የሚባል ነው ማለት ነው። ብሔራዊ ቡድኑ ባለፉት ጥቂት ዓመታት በስቴዲየም መመዘኛ ምክንያት በሜዳው መጫወት ባለመቻሉ ከደጋፊ የተለመደውን ድጋፍ አለማግኘቱ የአየር ጸባይ ውጪ ደግሞ በሌሎች ሀገራት መጫወት ተገዶ ነበረ። ይሄ ጊዜ ውሳኔ ያንን ውሳኔ እንግዲህ በተወሰነ ደረጃም ቀልብሷል። የማጣሪያ የመጀመሪያ መስከረም ላይ የሚያደርገውን የ36ኛው የአፍሪካ ዋንጫ ማጣሪያ ጨዋታ በሜዳው እንዲያደርግ መወሰኑ ለተጫዋቾች ከፍተኛ የስነ ልቦና ጥንካሬ እንደሚሰጥም ይጠበቃል። ይሄ በጣም ወሳኝ። በሌላኛው የደጋፊው ስሜት የእግር ኳስ የድጋፍ ስሜትም ይበልጥ እንዲነቃቃ የሚያደርግ ነው። የኢትዮጵያ እግር ኳስ የኢትዮጵያ ማህበረሰብ በተለይ በእግር ኳስና አትሌቲክስ አፍቃሪነቱ ይታወቃል። እግር ኳስ በጣም ይወዳል። በተለያዩ የአፍሪካ ዋንጫ የሴካፋ ውድድሮች ማጣሪያ ውድድሮች በሚደረጉበት ወቅት ብሔራዊ ቡድኑን ሌሊት ተነስቶ ሰልፍ በመሰለፍ በስቴዲየሞች ዙሪያ ትኬት ቆርጦ በመግባት ከዛም ከገባ በኋላ ዝናብ ፀሐይ ሳይበግረው ሀገሩ ጥሩ ውጤት አስመዘገበችም አላስመዘገበችም ሁሌ ከሀገሩ ጎን በመቆም ታማኝነቱ ለሀገሩ ያለውን ፍቅር እያሳየ ይገኛል። ይሄ ነገር ለቅርብ ዓመታት አልነበረም። በሜዳው ቡድኑ ጨዋታውን ያደረገ ባለመሆኑ ምክንያት የመሆኑ እንግዲህ ብሔራዊ ቡድኑ ደጋፊዎች የስፖርት ወዳጅ እንግዲህ በአካል ተገኝቶ ብሔራዊ ቡድኑን የመደገፍ እድል እንዲያገኝ ያስችሏል። ይሄ ደግሞ ይሄ ውሳኔ የደጋፊነቱን ስሜት የሰውን ስሜት እንደገና በአዲስ መልክ እንዲነቃቃ ሰውም ይበልጥ እንዲበረታታ የሚያደርግ ነው። ሌላኛው ከኢኮኖሚና ማህበራዊ አንድምታ አንፃር የራሱ የሆነ አስተዋጽኦ አለው። ጨዋታው በባህር ዳር ከተማ መደረጉ ለሆቴሎች፣ ለትራንስፖርት፣ ለንግድ ተቋማት፣ ለቱሪዝምም የራሱ የሆነ አድቫንቴጅ አለው። በተለይ ባህር ዳር በኢትዮጵያ ውስጥ ካሉ ከተሞች የቱሪዝም መዳረሻ ከተሞች አንዷ ተብላ የምትጠቀሳት። ሌላኛው በተደጋጋሚ ጊዜ ሲነሳ የነበረው ኢትዮጵያ ብሔራዊ ቡድን ከሜዳ ውጭ ጨዋታ ሲያደርግ ከፍተኛ የውጭ ምንዛሬ ያወጣል። በርካታ ሺህ ዶላሮችን ለተጫዋቾች፣ ለአየር ትራንስፖርት፣ ለጉዞ፣ ለስቴዲየም ክራይ፣ ለሆቴል፣ ለበረራ፣ ለተለያዩ ሁኔታዎች የሚያወጣቸው የውጭ ምንዛሬ አገሪቷንም እንግዲህ ከፍተኛ ወጪ ሲያስወጣት ቆይቷል። ይህ ውሳኔ መወሰኑ የዛን ጨዋታ ቀጣይ እንግዲህ ጨዋታዎች የሚወሰኑ ቢሆንም የዛ ቀን የሚደረገው ጨዋታ በሀገር ውስጥ የሚደረጉ ለዛ ጨዋታ ሊወጣ የነበረውን የውጭ ምንዛሬ በማስቀረትም የራሱ የሆነ አስተዋጽኦ አለው። ትልቅ እፎይታን የሚሰጥ ነው። የውጭ ምንዛሬውን እዚሁ ማስቀረት ከተቻለ ያንን የውጭ ምንዛሬ ለሌላ ተግባራት መዋል ይቻላል ማለት ነው። ያንን ማከናወን ከተቻለ ጥሩ የሆነ አድቫንቴጅ ይኖራል። ሌላኛው እንግዲህ ተጫዋቾች ለጨዋታ የሚያደርጉትን ጉዞ ይቀንሳል። በተደጋጋሚ ጊዜ ይህንን በተለያዩ ፕሮግራሞች ላይ አንስቼዋለሁ። ተጫዋቾች ረጅም ጊዜ ጉዞ በሚያደርጉበት ወቅት ከፍተኛ ድካም ውስጥ ይገባሉ፣ ፋቲግ ውስጥ ይገባሉ። ከዛ ውጪ እሱ ተዳምሮ የአካል ድካሙ ተጀምሮ ስነ ልቦና ከሀገር ውጪ መጫወቱም የራሱ የስነ ልቦና አድቫንቴጅ እንዲወሰድ ያደርጋል። ያንን ከመቅረፍ አኳያ የራሱ የሆነ አስተዋጽኦ አለ። ረጅም የበረራ ጉዞዎች፣ የአየር ጠባይ ለውጦች፣ የልምድ ሜዳ በሚገባው ደረጃ አለማግኘት፣ በሌላ ሀገር ሜዳ ሲጫወቱ ተጫዋቾቹ የአካልና አእምሮ ዝግጁነታቸው ላይ ተጽዕኖ ያሳድር ነበር። የሀገር ውስጥ መጫወቱ ይህንን እንግልት ያስቀራል። እንዲህ ከሞዛምቢክ ጋር የሚያደርገው ጨዋታ ነው እንግዲህ በሜዳው የሚያደርገው ጨዋታ ያን ጨዋታ እንግዲህ በሀገሩ ማድረጉ ለኢትዮጵያ ብሔራዊ ቡድን የተጫዋቾች ድካም በመቀነስ የአእምሮ ዝግጁነታቸው የአካል ዝግጁነታቸው ላይ የራሱ አስተዋጽኦ ይኖራል። ብሔራዊ ቡድኑ እንግዲህ ለአፍሪካ ዋንጫ ማጣሪያ የመጀመሪያ ሁለት የምድብ ጨዋታዎች አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ጥሪ ካደረጉ በኋላ ልምምዱን ባሳለፍነው
ሳምንት መጨረሻ ቀናት ላይ መጀመሩ የሚታወቅ ነው። እነዚህን ጨዋታዎች ልምድ ካደረገ በኋላ ሌላ ጊዜ የነበረው ወደ ሌላ ሀገር ሄዶ ጨዋታውን ማድረግ ነበር። አሁን በሜዳው ጨዋታውን ማድረጉ ትልቅ የሚባል መረጃ ነው ማለት። ሌላኛው እንግዲህ ካታጎሪ ስሪ ብሎ ነው እንግዲህ ካፍ ለኢትዮጵያ እግር ኳስ ፌዴሬሽን ደብዳቤ ላው። ካታጎሪ ስሪ ምን ማለት ነው የሚለውን ስንመለከት ይህ ደረጃ ስቴዲየሙ የተወሰኑ ዓለም አቀፍ የመሰረተ ልማት መስፈርቶችን አሟልቷል። ለምሳሌ ሜዳ ጥራት፣ የጸጥታ ሁኔታ፣ የተጫዋቾች የዳኞች መልበሻ ክፍል ማሟላቱን የሚያሳይ ነው። በጊዜያዊነት ከፊል ነው ለዛ ለተሰራው ስራ ሙሉ እውቅና የሰጠ ባይሆንም ግን ከፊል እውቅና የሰጠ ነው። በተወሰነ ደረጃ ዓለም አቀፍ ደረጃ ያሟላበትን የመሰረተ ልማት መስፈርቶችን ያሟላበትን ፍቃድ ያገኝ ነው። ካታጎሪ ስሪ ማለት ያንን አድቫንቴጅ የሚሰጥ ነው። ይሄ እንግዲህ በቀጣይ ሀገሪቷ ወደ የተሻሉ ደረጃዎች በተለይ ነው ከዚህ የተሻለው ደረጃ ካታጎሪ ፎር የሚባለው ነው። በቋሚነት ውድድሮችን በሀገር ውስጥ ሜዳ ማድረግ መቻል ነው። ለዛ ስራ እንግዲህ እንደ ድልድይ ሊያገለግል የሚችል ውሳኔ ነው። ውሳኔው ጊዜያዊ መሆኑ ከግምት ውስጥ ማስገባት ያስፈልጋል። ግን በቀጣይ ካፍ ኢንስፔክሽን ቲም ለጨዋታው ልካለሁ ብሎ ፍንጭ መስጠቱ የሚታወስ ነው። እስከዛ ድረስ የመጀመሪያው የምድብ ጨዋታ እስኪደረግ ድረስ ቀሪ እንደዚህ አይነት ስራዎች ከካታጎሪ ስሪ ሊያጸኑ የሚችሉ ስራዎችን መስራት ያስፈልጋል። ያ ካታጎሪ ስሪ ከጸና በኋላ ደግሞ ወደ ካታጎሪ ፎር እንግዲህ ደረጃውን ለማሳደግ የሚያስችሉ ስራዎች በቀጣይ መከናወን ይኖርባቸዋል ማለት ነው። ሌላኛው እንግዲህ ቅድም እንዳነሳው የንግድ እንቅስቃሴ የራሱ የሆነ መነቃቃት ይፈጥራል ማለት የቲኬትና የስፖንሰርሺፕ ገቢን ከማሳደግ አኳያ የራሱ አድቫንቴጅ ይኖረዋል። ይሄ ጨዋታ እንግዲህ በሀገር ውስጥ መደረጉ በሀገር ውስጥ ከስቴዲየም መግቢያ ቲኬት ሽያጭ ጋር በተያያዘና ከሀገር ስፖንሰሮች ጋር ቀጥተኛ ገቢ ማግኘት ይቻላል። ውጭ ሀገር ሲካሄድ እንግዲህ ስፖንሰር የሚያደርግ አካልም ስለሌለ ብሔራዊ ቡድን በስፖንሰር ደረጃ ከቲኬት ሽያጭም አብዛኛው ተጠቃሚ አይደለም። ከውጭ እምብዛም ብዙ ደጋፊ የማይገኝባቸው ጨዋታዎች ነበሩ የኢትዮጵያ ብሔራዊ ቡድን ጨዋታዎች። ከዛ አንፃር የትኬት ገቢ አይገኝም ነበረ በሚጠበቀው ደረጃ። የስፖንሰርሺፕ ገቢም እንደዛው ያንን ከመቅረፍ አኳያ የራሱ የሆነ አድቫንቴጅ ነው። ሌላኛው እንግዲህ ይሄ መረጃ ከተሰማ በኋላ እንግዲህ ለመታዘብ የሚቻለው አንድ ነገር የብሔራዊ ቡድኑ ስሜት የደጋፊው ስሜት መንሶ መነቃቃት ነው። ይሄ ኳስ በአጠቃላይ በዓለም ክፍልም በኢትዮጵያም እንግዲህ ህብረተሰብን አንድ የማድረግ የማሰባሰብ በአንጻራዊ የማሰባሰብ ለሀገር እንዲቆም የማድረግ ትልቅ አቅም ያለው መሳሪያ ነው። እንደ ሶሻል ቱል ወይም ደግሞ እንደ ማህበራዊ መሳሪያ የሚያገለግል ነው። ብሔራዊ ቡድኑ በሀገር ውስጥ ጨዋታ ደጋፊው በነቂስ ወጥቶ ቡድኑ የሚደግፍበት የሀገር ፍቅርና የአንድነት ስሜት ይፈጥራል። ያን ነገር እንግዲህ የኢትዮጵያ ብሔራዊ ቡድን በሀገሩ መጫወቱ እንደ መልካም ዜና ነው በብዙ የስፖርት አፍቃሪ ዘንድ የተወሰደው። በማህበራዊ ሚዲያዎችም በተለያዩ አጋጣሚዎችን ለመመልከት እንደተቻለው ህዝቡ በጣም ደስተኛ ነው። ብሔራዊ ቡድኑ መስከረም ወር በሜዳው ጨዋታው ማድረጉ ያ እንግዲህ ቀጣይ ቀሪ የቤት ስራዎችን ማጠናቀቅ እንደሚገባም ከስፖርት አፍቃሪው የተነሳ ይገኛል። ግን አጠቃላይ ከዚህ የካፍ የቅዳሜ ከሰዓት ውሳኔ በኋላ በህብረተሰቡ ዘንድ በስፖርት አፍቃሪው ዘንድ ያለው ስሜት በጣም ደስ የሚል የስነ ልቦናውም ደስ የሚል የህዝብ ብሔራዊ ስሜት ሀገራዊ ስሜት አንድነት የታየበት ነው ማለት ይቻላል ማለት ነው። ሌላኛው ከፖለቲካና ከዲፕሎማሲ አንፃር የራሱ አንድምታ አለው። በተደጋጋሚ ጊዜ እንደማነሳው ስፖርት አንዱ የስፖርት የዲፕሎማሲ መሳሪያ ነው። መንግስትም የዲፕሎማሲ የሀገርን ገጽታ ለመገንባት ከሌሎች ሀገራት ጋር የሁለትዮሽ የብዝሃ ወገን ግንኙነቶችን ለማጠናከር ከሚጠቀምባቸው አማራጮች አንዱ ስፖርት ነው። እንደዚህ አይነት ዓለም አቀፍ ጨዋታዎች በርካታ ህብረተሰብ ክፍሎች የሚጠብቋቸው ጨዋታዎች በኢትዮጵያ መደረጋቸው አገሪቷ ሰላማዊ ለስፖርታዊ ኩነቶች ምቹ የሆነች አስተማማኝ መሆኗን ለዓለም አቀፉ ማህበረሰብ ለማሳወቅ ለካፍም የሚያሳይ ነው። ይሄ አዎንታዊ መልእክት ለካፍም ለተቀረው ዓለም አቀፍ ማህበረሰብም የሚያስተላልፍ ነው። በዚህም ኢትዮጵያ ገጽታዋን መገንባት ቻለች። በራሴ ሜዳ ጨዋታዎችን የማስተናገድ አቅም እየገነባው ነው የሚለውንም መልካም መልእክት ለማስተላለፍ የሚያስችል ነው። እንግዲህ ከተጋጣሚ ቡድንም ጋር ያለውን ትስስርም ለማጠናከር የራሱ የሆነ አንጻራዊ የሆነ አድቫንቴጅ ይኖረዋል ማለት ነው። ይሄ እንግዲህ
ቅድም እንዳነሳሁት ካፍ በደብዳቤው ላይ እውቅና የሰጠው አንድ ጉዳይ ስቴዲየሙ እንደዚህ አይነት ጊዜ ፍቃድ እንዲያገኝ ላደረጉ ባለድርሻ አካላት ምስጋናውን አቅርቧል። እንግዲህ በዚህ ደረጃ ምስጋና የሚቀርብላቸው አካላት እውቅና ተሰጥቷል ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን፣ የባህልና ስፖርት ሚኒስቴር፣ መንግስት በተለይም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተደጋጋሚ ጊዜ ባህር ዳር ስቴዲየም ክትትል ሲደረግበት ቆይቷል። የዛም ውጤት ነው። ለዛም ስራ እውቅና ተሰጥቷል ማለት ይቻላል። ሌላኛው የኢትዮጵያ እግር ኳስ ፌዴሬሽን ተደጋጋሚ ስራዎችን ከካፍ ጋር በትብብር በመስራት ያከናወነው ስራ መሆኑን ይሄ እንግዲህ ተቋማዊ መፈጸም ግብን ካፍ የጠየቀውን መስፈርት የማሟላት ጥያቄ ሙሉ ለሙሉ ባይሆንም በከፊል መመለስ መቻሉ በተቋም ደረጃ የመፈጸም አቅም እንደዚህ አይነት ነገሮች የማድረግ የመከወን አቅም የተሻሻለ መሆኑን የሚያሳይ ነው። በባህልና ስፖርት ሚኒስቴር ደረጃ፣ በመንግስት ደረጃ ኢትዮጵያ ዓለም አቀፍ ውድድሮችን በሚለው እንድታስተናግድ በቀጣይም ደግሞ የአፍሪካ ዋንጫን ለማስተናገድ ጥያቄ ከማቅረቧ ጋር በተያያዘም የ28ቱን ማለት ነው ስቴዲየሞች እንደዚህ የማጣሪያ ጨዋታዎችን ባለፈ ዓለም አቀፍ ሌሎች ውድድሮችን ለማስተናገድ በር ለመክፈት የራሱ የሆነ አስተዋጽኦ ይኖራል ማለት ነው። ሌላው እንግዲህ ለሌሎች ስቴዲየሞች ዓለም አቀፍ ደረጃቸውን እንዲያሟሉ ስንቅ ሊሆን ይችላል። እንደ አዲስ አበባ ስቴዲየም፣ አዲስ አበባ፣ ድሬዳዋ ስቴዲየም የተርፍ ፍቃድ አለው ዓለም አቀፍ። አዲስ አበባ ስቴዲየም እንደዚሁ መጠነኛ ድጋፍ አለው። አዲስ አበባ ስቴዲየም እንደዚሁ የተወሰኑ ስራዎች ይቀሩታል። እነዚህ እንደ ስታንዳርድ ኦፕሬቲንግ ፕሮሲጀር ይሉታል ፈረንጆቹ ደረጃን ለማሟላት ትልቅ አቅም ሆኖ የሚያገለግል ነው። ሌላው የሚታየው ነገር ጥገና፣ ይሄ እንደዚህ ሜንቴናንስ ስራዎች ሲከናወኑ ካፍ አሟሉ ሲል ይህንን ወዲያው እንደዚህ አይነት ነገሮችን ማሟላት ይህንን እንደዚህ የማሻሻል አቅምን የሚያሳይ ነው ማለት ነው። ሌላኛው እንግዲህ ሆቴሎች፣ ቅድም እንዳነሳሁት ሆቴሎችም በባህር ዳር ተጠቃሚ ይሆናሉ። የአካባቢ ንግድ ይነቃቃል። የመሰረተ ልማት ትስስር እንዲያድግ ያደርጋል። ይሄ ጨዋታ እንግዲህ በሀገር ውስጥ ሚዲያዎች እንዲተላለፍ የራሱ የሆነ ጥቅም አለው። የሀገር ገጽታ ግንባታ ስራዎችም እንደዚሁ ለማከናወን ያስችላል። ለሀገር ገጽታ ግንባታ ስራዎችም የራሱ የሆነ አስተዋጽኦ ያለው ነው። በጣም በብዙ ነገር የካፍ ውሳኔ የራሱ የሆነ አስተዋጽኦ ይኖራል ማለት ነው። ሌሎች እንግዲህ ሌላ ትኩረት ሊሰጣቸው የሚገባቸውን ጉዳዮች ነው እንግዲህ የማነሳው። ቀጣይ እንግዲህ ያው የካፍሲ ካታጎሪ ላይሰንስ ያገኙ ባህር ዳር ስቴዲየም አንደኛ ቀጣይ የካታጎሪ ሲ ሊያጸኑ የሚችሉ ስራዎችን ማከናወን በዚህ አንድ ወር ጊዜ ውስጥ በቀጣይ ጊዜያትም ማከናወን ያስፈልጋል። ወደ ካታጎሪ ፎር ለማሳደግ የሚያስችሉ ስራዎችን በደንብ መስራት ያስፈልጋል። ከዛ ውጪ ይህንን ጊዜ ፈቃድ ወደ ዘላቂ ፈቃድ ወይም ደግሞ በቋሚነት ውድድር ለማስተናገድ ወደሚያስችል ስራ መቀየር ያስፈልጋል። የፋሲሊቲ ማኔጅመንት ቡድን በማዋቀር በየቀኑ ስቴዲየሙን ግንባታ ሂደት የሚከታተል ቡድን መሰየም ያስፈልጋል። የስራ እየተከናወነ ነው፣ ግን በባለሙያዎች በሚመራ መልኩ ተጠናክሮ መቀጠል ይኖርበታል። የዲጂታል የትኬት ግብይት ስርዓት አንዱ መመዘኛ በመሆኑ የዲጂታል የትኬት ግብይት ስራን በደንብ መስራት ያስፈልጋል። ቀጣይ ከሞዛምቢክ ጋር ለሚደረገው የአፍሪካ ዋንጫ ማጣሪያ ጨዋታዎችንም ጨዋታም ይህንን ነገር ማከናወን ይገባል። ሌሎች ስቴዲየሞችን እድሳት ማፋጠን ይገባል። የባህር ዳር ልምድን በመውሰድ ደግሞ ሌሎች ስቴዲየሞችም እንደዚህ አይነት የካፍና የፊፋ መመዘኛ እንዲያሟሉ በትኩረት መስራት ይገባል ማለት ነው። ሌሎች አዲስ ከዚህ በኋላ የሚገነቡ ስቴዲየሞችም የካፍና የፊፋ መመዘኛዎችን ያሟሉ እንዲሆኑ በትኩረት መስራት ይገባል ማለት ነው። የጥገና አቅምን አሁንም ማከናወን ማዳበር ይገባል። የፋሲሊቲ ማኔጅመንት አቅምንም እንደ ሳይንሳዊ አቅምንም ማሳደግ በጣም ያስፈልጋል ማለት የአጭር ጊዜ መካከለኛ ጊዜ ስራዎችንም እንደዚህ በስፋት ማከናወን ይገባል። ምንድነው የሚባለው የሜዳና የላስቲክ መሮጫ ትራኮችንም እንደዚህ ስራዎችንም ማከናወን ይገባል ማለት ነው። የሰዓት ጥራት እነዚህ ውሃ ፍተሻ ስራዎችንም እንደዚሁ ማከናወን፣ የኤሌክትሪክ መሮጫ ትራኮችን፣ የቪአይፒ መቀመጫዎችን፣ እነዚህ የተለያዩ የፕላስቲክ ወንበሮችን ጠገና ስራዎችን ማከናወን ይገባል። ይሄ በባህር ዳር ብቻ ሳይሆን በሌላው እንደዚሁ የብርሃንና ድምጽ ስርዓት፣ ፍለድ ላይትና ሳውንድ፣ የቴክኖሎጂ መሰረተ ልማቶች፣ የደህንነት መሰረተ ልማቶች፣ የቪአይፒ እና የቪአይፒ
ሩሞችን የደህንነት ካሜራዎችን በደንብ መትከል፣ የተጫዋቾችና የሚዲያ ክፍሎችን በሚገባ ማጠናከር፣ የሚዲያ ሴንተር የሚዲያ ማዕከልን በደንብ ማጠናከር፣ የተፈጥሮ የሳር ሜዳ ዝርጋታዎችን ማጠናከር፣ የተለያዩ ስራዎችን የዳኞች የዶፒንግ ክፍል ማሟላት ይገባል። የዲጂታል ቲኬት መቁረጫዎችን፣ የቴሌቪዥን ግብይት መግቢያ በሮችን ማዘጋጀት ይገባል። የአካል ጉዳተኞችን ታሳቢ ያደረጉ ስራዎች ማከናወን ያስፈልጋል። የሕክምናና ድንገተኛ አደጋ ዝግጁነት ክፍሎችን ማዘጋጀት፣ የአምቡላንስ መስመሮችን አስተዳደር፣ የፋሲሊቲ ማኔጅመንት፣ የጽዳት የጥገና ስርዓት እነዚህን ያሟሉ ስራዎች ማከናወን ያስፈልጋል። እነዚህ እንግዲህ በባህር ዳር ስቴዲየም ብቻ ሳይሆን በተለያዩ ስቴዲየሞች መከናወን ያለባቸው ተጠናክረው መቀጠል ያለባቸው ስራዎች ናቸው። ውጭ አካባቢ ላይ ትራንስፖርት መሰረተ ልማት፣ የመኪና ማቆሚያ ፓርኪንግ አገልግሎትን በጣም ማጠናከር ይገባል። ስቴዲየም ዙሪያ ዞን እነዚህን የደህንነት ስራዎችን ማከናወን ይገባል ማለት ነው። የተለያዩ እነዚህ ስራዎች በርካታ ናቸው። እንግዲህ ካፍ የሚጠይቃቸው ፊፋ የሚጠይቃቸው ጠንካራ የሆኑ የስቴዲየም መመዘኛ መስፈርቶች አሉ። እነዚህም ባህር ዳር ስቴዲየምን ጨምሮ ሌሎች ስቴዲየሞችም እንዲያሟሉ በማድረግ እነዚህን ስራዎች በማከናወን እንግዲህ ቀጣይ የኢትዮጵያ ብሔራዊ ቡድን ማጣሪያ ጨዋታዎችን ብቻ ሳይሆን በቋሚነት የብሔራዊ ቡድን ጨዋታዎችን እንዲያከናውን ያስችሏል ማለት ነው። ለቀጣይም ደግሞ 2028 ኢትዮጵያ ለማስተናገድ ጥያቄ ያቀረበችበትን የ37ኛው አፍሪካ ዋንጫንም እድል ለማሳካት የራሱ የሆነ አስተዋጽኦ ይኖራል። እንግዲህ መንግስት የጀመራቸው ስራዎች በጣም መልካም የሚባሉ ናቸው። እነዛ ስራዎችን በተጠናከረ መልኩ አጠናክሮ መቀጠል ይገባል። ከመንግስት ባለድርሻ አካላት ውጭ የግሉ ዘርፍም ሌሎች ባለድርሻ አካላትም ይህንን ስራ ሊደግፉ ይገባል። የባህልና ስፖርት ሚኒስቴር፣ የኢትዮጵያ እግር ኳስ ፌዴሬሽን የሚመለከታቸው ባለድርሻ አካላትም የጀመራቸውን እነዚህ አይነት መልካም ስራዎች በተጠናከሩ መልኩ ሊቀጥሉ ይገባል። የኢትዮጵያ ብሔራዊ ቡድን በሜዳ ማድረጉ ጨዋታውን ማድረጉ ሜዳ ገብቶ ደጋፊው የጨዋታውን የመመልከት ባለፈ የሀገርንም ክብር የሚያስጠብቅ የሀገርንም ብሔራዊ ጥቅም የሚያስጠብቅ ከመሆኑ አኳያ ይህን ስራ እንደ ጠንካራ መነሻ በመጠቀም ቀጣይ ስቴዲየሞች ላይ የካፍና ፊፋን መመዘኛ እንዲያሟሉ የማድረግ ስራ በትኩረት መስራት ይገባል ማለት ነው። ያንን ማድረግ ከተቻለ ኢትዮጵያ የረጅም ጊዜ እንደዚህ ከስቴዲየም ጋር የሚነሱ ችግሮችን ታሪክ በማድረግ እንግዲህ በቀጣይ ውድድሮችን የማስተናገድ በተለይ በእግር ኳሱ ተደራሽ የመሆን እድሏ ሰፊ ሆኗል። ከዚህ ቀደም የዓለም አትሌቲክስ የብሮንዝ ውድድር አዲስ አበባ ስቴዲየም አዘጋጅታ የወርቁን በቀጣይ ዓመት በ27 በአዲስ አበባ እንድታስተናግድ ተመርጣለች። የብስክሌት ውድድር ቅርብ ጊዜ ዓለም አቀፍ የኤሲ ውድድር ተደርጓል። እንደዚህ አይነት ዓለም አቀፍ ውድድሮችንም የአፍሪካ ዋንጫንም ጨምሮ ለማስተናገድ አቅም ለመገንባት ስቴዲየሞች ላይ በትኩረት መስራት ይገባናል። ከባህር ዳር ስቴዲየም ጋር የተያዘውን ከሌሎች ስቴዲየሞች መሰረተ ልማት ማስፋፋያ የተያዘውን የኢትዮጵያ ብሔራዊ ቡድን በ36ኛው አፍሪካ ዋንጫ በመጀመሪያው ሁለት ጨዋታዎች ከሞዛምቢክና ከሱዳን ጋር የሚያደርጋቸውን ጨዋታዎች በሌሎች ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።